ዛሬም ጨለማ የተገዳደረ ብርሃን አሸንፎ ይገለጣል። ምድሪቷ ላይ ኢየሱስ እንዳይሰበክ የሚገዳደር እባብ ያለ አልፎ ይገለጣል። አንድ ሰው አልፎ ይገለጣል። ይችላል። ኢየሱስ ማን ነው? ኢየሱስ ማን ነው? የሁሉ ህዝብ ታሪኩን እንደምታነብ ይዝን ጫት ያስተበክ ነርሽት ይዝን ቢረቶች ይሱበክ አይልም ይላል አይልም። ይሄን ሁሉ ህዝብ አሁን ድሮ እንደምትክ ድሮ ባላ መጣም ይናገራል እግዚአብሔር ነብይ ነኝ እና እንዲላል ድሮ እኮ ጦንቃይ ቤት ምን ተሸክሜያለሁ ይቀስ ሁሉም የራሱ ታሪክ አለ። ያንን ታሪክ እድል አይደለም የቀየረው። ያንን ታሪክ የተማርከው ዕውቀት አይደለም የቀየረው። ያንን ነገር ያስጣለው የቤተሰብ ትውውቅ አይደለም። ስማ ሳንወደው የወደደ ሳንመርጠው የመረጠ ሳናውቀው ያወቀ ማነው? ጭፋሜ አንዳንዶችን ጦንቃይ ቤት ጠርቶ ነብይ የሚያደርግ አንዳንዶችን ከሆነ ቦታ መጥቶ የሚቀባ ክብር ዛሬ ያገኛቸዋል። አሜን ነው። አሜን ነው። ስማ ምን አለ መሰላችሁ? እሺ ወላችሁ እግዚአብሔር ምስክሬ ጨለማ የሚለው ትርጉም ጨለማ ምንድነው? ጨለማ ምንድነው? ጨለማ ምንድነው? ሂድና አሕዛብ ጋር ስለ ኢየሱስ ስታወራ ምንም መልስም አይሰጥም፣ አይቀበልም። ለምን ኢየሱስ የማይቀበለው? ሰውዬ ጥፋተኛ አይደለም። ምን ውስጥ ያለው የሚመራው ምንድነው? አንተ የሚመራ ምንድነው? የሁሉን ህዝብ ቢራ ያስጣለው ቀበሌ እንዳይመስል፣ ይሄንን ሁሉ ህዝብ ጠርሙስ ያስጣለው ፍርድ ቤት እንዳይመስል፣ ይሄንን ሁሉ ህዝብ ከሆነ ነገር ያወጣው የሆነ ካሳ ከፍለ እንዳይመስል፣ ይሄንን ሁሉ ህዝብ ያስጣለው ይሄ ብርሃን ነው። ብርሃን የተገለጠለት ሰው ጨለማን ከብርሃን ምን ያደርጋል? ይለይ። አሜናችንም አሜናችንም ብርሃኑ ያልተገለጠለት ሰው ጨለማንም ብርሃን ይላል፣ ብርሃኑንም ጨለማ ይላል። ይኸውልህ የተቀላቀለ ኑሮ ነው የሚኖረው። ስማ ልብስ እንኳን የምታየው ቀይረ የምትለብሰው ይኸውልህ አይምሮህን የሚገስጽ ምን አለ? ብርሃን አለ። አይምሮህን የሚመራ ምን አለ? ብርሃን አለ። መጽሐፍ ቅዱስ ዳዊት እንደዚያ ለመንገዶቼ መብራት ነው አለ። ለመንገዶቼ መብራት ነው። ለመንገዶቼ መብራት ነው። ስሙ ይችላል። ኢየሱስ ይችላል። ሆይ ይኸውላችሁ ዛሬ እጃችሁ ላይ ያለው ስጦታ ማወቅ አለባችሁ። ከ195% ሰው በሽታ የሆነ ነገር ቤተክርስቲያን ቁጥር 2 የፍርድ ቤት ደብዳቤ ይዛችሁ የምትመጡ ሰዎች ይሄ በጌታ ፊት አምናለሁ። ይሄ ቃል ካልተሰበከ ግን አይሆንም። ምን ትላላችሁ? እግዚአብሔር ምስክሬን እምላችሁ ጥያቄ ማን አለበት ብለህ ታስብ። መጽሐፍ ቅዱስ ውስጥ ጥያቄ ያለበት ማንም የለም። ማንም ጥያቄ ያለበት ማንም የለም። መጽሐፍ ቅዱስ ዳስ ስታይ ኢሳይያስ ራሱ ጥያቄ ያለበት፣ ጳውሎስ ራሱ ጥያቄ ያለበት፣ ኤልያስ ራሱ ጥያቄ ያለበት፣ ሙሴ ራሱ ጥያቄ ያለበት። ግን ጥያቄው ለምን እንደሚያደርጉ ታውቃላችሁ? ከጥያቄው የሚበልጥ ብርሃን ስለበራላቸው ወደ ኋላ ይመለሱ። የሚበልጥ ብርሃን ስለበራላቸው ኋላ እጅ አይሰጡም። አንዳንድ ጊዜ የእግዚአብሔር ድምፅ ያወራና ጭልም ይላል። አቤት እግዚአብሔር አስቀምጣለሁ ይልና ጭልም ይላል። እግዚአብሔር አደርሳለሁ ይልና ዝም ይላል። እግዚአብሔር እባርካለሁ ይልና አንድ ይረታዳል። ለምንድን ነው መሰላችሁ? ጳውሎስን የመሰለ ሰውዬ አንድ ጊዜ እንደዚህ ሆነ። ጳውሎስ እንደምታውቁት ምንድነኛ ህመምተኛ። ያ ህመምተኛ የሆነ ሰውዬ ወጣችሁ ሶስተኛ ሰማይ በመንፈስ ገባ። አቤት በመንፈስ ሶስተኛ ሰማይ ከገባ በኋላ ሶስተኛ ሰማይ በመንፈስ ከገባ በኋላ ኢየሱስን በአካል አገኘ። በምን አገኘ? በአካል። ማንን? ኢየሱስን። በምን አገኘ? በአካል ካገኘ በኋላ እንደዚህ አለ ጳውሎስ፣ እንኳንም ኢየሱስን አገኘው። አሁን አንድ ነገር ገና ነው። ቆይ እንደዚህ አለ። አሁን አንድ ነገር አደርጋለሁ። ኢየሱስ ያንተ ስራ እኮ ነው የምሰራው። አቤት ምንም ሰራው? ያንተ ስራ ነው የምሰራው። ያንተ ስራ ስለምሰራ አንድ ነገር እናድርግ። እዚህ ያንን ቁስልን አንሳለኝ። ከቁስሉ የበራው ብርሃን አይበልጥም? ስሙ አንሳለኝ ሲለው እኔ አንተን ቁስል አላነሳም። ለምን ማታነሳ? አንዳንድ ሰዎችን እግዚአብሔር አውቆ ነው ባይዘ በሌብላችሁ የሚያስቀምጠው። አውቆ ነው እግዚአብሔር ተሳስቶ አያውቅም። ስለዚህ እንደዚህ ያደርጋ አንተ አሁን የቁስል እንዲፈወስ ብዙ ሰዎች ወገብ በሽታ ያላችሁ ሰዎች እግዚአብሔር ምስክር ወገብ በሽታም ያለ ካንሰርም ያለ ኤችአይቪም ያለ ወንጌል ይሰበካል። አንዳንዴ ሊያሸማቅቁ
ይመጣል። እኔ እኮ በሽተኛ ነኝ ነብዩ በሽተኛ ብትሆን ሐዋርያ ጳውሎስ በሽተኛ ነው። ይሁን እንጂ በሽታን አልፎ የሚገለጥ ብርሃን ስለበራ አማራጭ የለም ትሏቸው። አሜን። ለዚህ ነው ዳዊት ሲገባው ካንተ ወዴት እሄዳለሁ? አንተ ጋር ምን አለ? ጴጥሮስ አንተ ጋር ምን አለ? አሁን